ይህ ነፍሰ ጡር የሆነች ሴት ፈትቻለሁ ቢል ኒካሑ ይወርዳል ወይንስ አይወርድም? ጀዛኩሙላህ ኸይር የሚል ጥያቄ። እኔ ባል ነበረኝ፣ ስንጋባ አባቴ አልተነገረም። እንጀራ አባቴና እናቴ ናቸው የዳሩኝ። ኒካሑን ያሰረው ደግሞ የባሌ የአያቱ የእህቷ ልጅ ነው። እኔንም የሆነ ነገር በያሉኝ አልኩ። ከዛ በኋላ እርጉዝ መሆኔ ሳይታወቅ በተጋባን በሁለት ዓመታችን 3 ጊዜ ፈታሁ አለ። ሄድኩ ግን እርጉዝ ነበርኩ። ከዛ አረብ ሀገር መጣሁ። ስመጣ የኛ አይነት ኒካህ ባጥል እንደሆነ ሰማሁ። ይህ እንዴት ይታያል ያብራሩልኝ የሚል ጥያቄ። እኔና ባለቤቴ በስልክ ያወራን እያለ ይሄንን ነገር አስበሽው ከሆነ ወላሂ አንቺ ምስቴ አይደለሽም፣ እኔም ያንቺ ባል አይደለሁም አለኝ። እኔ ደግሞ የተከራከርንበትን ነገር አስቤዋለሁኝ ግን አላደረኩትም። እሱ ደግሞ አስበሽው ከሆነ ነው ያለኝ። ይሄንን ስላለኝ ኒካሑ ይወርዳል? ከወረደስ ሁሉም ወይንስ አንድ ብቻ ነው? ረጃዕቱስ ማለት ይቻላል የሚል ጥያቄ ነው። የሴቶች ሱሪ ፋሽን ልብስ ተብሎ አጫጭር ስስ ልብስ የሚሸጥበት ቦታ መስራት እንዴት ይታያል? ሱቁ ግን ትልቅ ሱቅ ሆኖ የቤት ዕቃም የልጆችም የወንዶችም ዕቃ ይሸጥበታል። ያለነው ምዕራብ ዓለም ነው። ሐላል ስራ ብለን የምናገኘው ምግብ የማይሸጥበት እንደ ልብስና ዕቃ የሚሸጥበት ሱቆች ውስጥ ስለሆነ ነው። ጀዛኩሙላህ ኸይር የሚል መኪና መንዳት እችላለሁ ግን መንጃ ፈቃድ የለኝም። ኢንሻአላህ በቅርብ ወደ ሀገር ልገባ ነው። መንጃ ፈቃድ ተምሬ አወጣለሁ ግን ብዙ ስለሚቆይ በብር ባወጣ ጉቦ ይሆናልን? السلام عليكم ورحمة الله وبركاته. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وصلى الله وسلم وبارك على نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، ذلك من أشوتياك وجمعياو سووش بجماعة يسجدوا ሌሎች ሰዎች ጀማዓውን በተለያየ ጊዜ ወደ ጀማዓው ቢቀላቀሉ ሶላቱ ካለቀ በኋላ የሚቀራቸውን ረክዓ ለመሙላት ሲቆሙ ሶላት ያልጨረሱት በኢማምነት መቀጠል ነው ያለባቸው ወይስ የየራሳቸውን መስገድ ያለባቸው? ያብራሩልን የሚል ጥያቄ ነው። ጥያቄው በተወሰነ መልኩ ግልጽ አይደለም። ለማለት የተፈለገው መስቡቅ የሆነ ሰው ሌላ መስቡቅ የሆነን ከኋላ መጥቶ የተወሰነ ሶላት አምልጦት ከኢማም ጋር ተከትሎ አስሮ የሚሰግደን ሰው ከኢማም ጋር አብረው ሶላት ያልጀመሩና ኢማም ሲያሰላምት ተነስተው መሙላት የጀመሩ ሰዎች እርስ በርሳቸው ኢማምና ማእሙም ሆነው መስገድ ይችላሉ ወይ ማለት ከሆነ የተፈለገው ይህ በፊቅህ ሊቃውንት መካከል ኺላፊ ሐሳብ ልዩነት ያለበት ጉዳይ ነው። አዎ ይቻላል። ኢማሙ ከጨረሰ በኋላ ማእሙም የሆኑ ሰዎች እርስ በርሳቸው ኢማምና ማእሙም ሆነው ማጠናቀቅ ይችላሉ ለየብቻቸው ከሚሰግዱ ያሉ ሊቃውንት አሉ። ይህ መሆን የለበትም፣ አይቻልም። ማእሙም የነበረ ሰው ሌላ ከሱ ጋር አብሮ ማእሙም የነበረን ሰው አስከትሎ ማሰገድ የለበትም፣ ቢድዓ ነው እስከ ማለት ሁሉ ያደረሱ አሉ። ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ወደ ሶላት ስትመጡ ወደ ሶላት ስትሄዱ ቀስ ብላችሁ ተረጋግታችሁ ሂዱ፣ የደረሳችሁበትን ስገዱ፣ ከኢማም ጋር ያለፋችሁን ቀዷ አውጡ ብለዋል። ሁሉም ያለፈውን ለየግሉ ተነስቶ ቀዷ ሊያወጣን የሚገባ ሶላት ያለፋቸው ሱሐቦች እርስ በርስ ተያይዘው ነብዩ ካሰላመቱ በኋላ ከኋላ ተነስተው አንዱ ሌላኛውን ኢማም አድርጎ ይሰግዱ እንደነበረ የሚያሳይ ማስረጃ የለም። ሁሉም የራሳቸውን ቀዷ ያወጡ እንደነበረ ነው ሐዲሶች የሚያሳዩት። እንዲህ አይነቱ በር ከተከፈተ በቀላሉ አይዘጋም። መስቡቅ የሆነ ሰው ተነስቶ ሲሰግድ አብረውት ያሉት እሱን ኢማም ካደረጉት ትንሽ ዘግይተው የመጡትም ተነስተው ቀዷ ሲያወጡ ሌሎች የዘገዩት ኢማም አድርገው ከሰገዱ ስርዓቱን በጠበቀ መልኩ ኢማምና ማእሙም ሆኖ የተሟላ ሶላትን መስገድን እድል ያጠባል። ስለዚህ መስቡቅ የሆኑ ማእሙም የሆኑ ከኋላ መተው ሶላት የጀመሩ ኢማሙ ሲያጠናቅቅ ሁሉም የየራሱን መስገዱን የሚሻል። ይሄን ያደረገ ካለ ከዚህ በፊት
ላለፈው ችግር አይኖረው። በመሰረቱ ይቻላል የሚል አቋም ያላቸው በርካታ ሊቃውንት ስላሉ። ሌላኛው ጥያቄ ፈርዱ ሶላት ላይ ከመጀመሪያ ተሸሁድ በኋላ ላሉት ረካዓዎች ማለትም ሶስተኛውና አራተኛው ረካዓዎች ሱረቱል ፋቲሃ ብቻ ነው የሚቀራው ወይስ ሌላ ሱራ ጨምረን መቅራት እንችላለን? ትክክለኛውን ያብራሩልን የሚል ጥያቄ ነው። ቡኻሪና ሙስሊም በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም ዙህርና ዐስር ላይ የመጀመሪያ ሁለት ረካዓዎች ላይ ፋቲሃና የቁርአን ሱራ ይቀሩ ነበረ። አንዳንዴም የሚቀሩትን ሱራ ቁርአኑን ያሰሙን ነበረ። የተወሰኑ መሃል ላይ ድምጻቸውን ጮክ ያደረጉ ያሰሙ ነበር። የኋላ ሁለት ረካዓዎች ላይ ደግሞ ፋቲሃን ይቀሩ ነበር ተብሎ ተነግሯል። የቡኻሪና ሙስሊም የዘገቡት ሐዲስ ሲሆን ነብዩ ሰለላሁ ዐለይሂ ወሰለም ዙህርና ዐስር ላይ የፊት ሁለት ረካዓዎች ላይ ፋቲሃና ቁርአን፣ የመጨረሻ ሁለት ረካዓዎች ላይ ፋቲሃ ብቻ ይቀሩ እንደነበረ የሚያሳይ ነው። መሆን ያለበትም ይሄ ነው። ነገር ግን አልፎ አልፎ የመጨረሻ ሁለት ረካዓዎችም ላይ ከፋቲሃ በኋላ ሱራ አንቀጾች ቢቀሩ እንደሚቻል የሚያሳይ ሌላ ኢማም ሙስሊም የዘገቡት ሐዲስም አለ። ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሁለት ረካዓዎች ላይ ዙህር ላይ 30 አካባቢ አንቀጾችን ይቀሩ ነበረ። የመጨረሻ ሁለት ረካዓዎች ላይ ደግሞ 15 አንቀጽ አካባቢዎችን ወይም የፊተኛውን ግማሹን ያክል ይቀሩ ነበር። ዐስር ላይ ደግሞ የመጀመሪያ ሁለት ረካዓዎች ላይ 15 አንቀጽ፣ የመጨረሻ ሁለቶች ላይ የዛን ግማሽ ይቀሩ ነበር የሚል ሐዲስ አለ። ሁለቱም ከነቢ ተነግሯል። የተሻለው ቡኻሪና ሙስሊም ተስማምተው የዘገቡት የሆነው ሐዲስ በሚያሳየው መሰረት በመሰረቱ አብዛኛውን ጊዜ የኋላ ሁለት ረካዓዎች ላይ ፋቲሃ ብቻ ነው የሚቀራው። በሁለተኛው ሐዲስ መሰረት አንዳንዴ የመጨረሻ ሁለት ረካዓዎች ላይ ቢቀራ ችግር የለው። ሶላት አላህን ለማወደስ አላህን ለማጥራት ቁርአን ለመቅራት የተደነገገ ዒባዳ ነው። ቁርአን መቅራት የተከለከለው ስጁድ ላይ ሩኩዕ ላይ ሆኖ መቅራት። በተረፈ ከሩኩዕ በፊት ባለው ጊዜ ኢማም ሆኖ ማሙሞችን ረዝሞ እስካላስቸገረ ድረስ ማሙም ሆኖ ከኢማም ወደ ኋላ መቅረትን እስካላስከተለ ድረስ በየትኛውም ረካ ቢቀራን ያክል ችግር የለውም። ሱናው እሳቸው በቀሩበት ቦታ መቅራት፣ ባልቀሩበት ቦታ ላይ መቅራትን መተውን። ሌላኛው ጥያቄ ወንድሜ ሶላት ይሰግዳል፣ ግን የሽርክና የኩፍር ቃል ያለበት ዘፈንና መንዙማ ይሰማል እና ይሄን ሙዚቃ አትስማ ሽርክ ነው ስለው ሐራም መሆኑን አውቃለሁ። ሽርኩን ግን አብሬ አልዘፍነውም ይለኛል። ዘፈኑን በማድመጥ ብቻ ሽርክ ሰራህ ማለቴ ተሳስቻለሁ ቢያብራሩልኝ የሚል ጥያቄ። መስማቱ ወንጀልን ማጽደቅ ይሆናል። ነብያችን ሰለላሁ ዐለይሂ ወሰለም መጥፎን ነገር ያየ ሰው በእጁ ያስወግድ፣ ያልቻለ በምላሱ ይናገር፣ ተው ይበል፣ ያውግዝ። ይሄን ማድረግ ያልቻለ በልቡ ይጥላ። ከዛ በኋላ ቅንጣትን የምታክል ኢማን የለችም ይሄን የማያደርግ ሰው ዘንድ ብለዋል። በማዕና الحديث መንዙማ ውስጥ ሽርክና ኩፍር እንዳለ ካወቀ አንድ ሰው እንዲህ አይነቱን መንዙማ ግጥም ከመስማት መታቀብ መራቅ አለበት። አይ ብሎ ከሰማ ሽርክ መሆኑን አውቆ ይሄን ነገር በልቡ እስካወገዘ ድረስ አሻርኳል አይባልም። ቢያንስ ወንጀልን አልሸሸም አራቀም ነው የሚባለው። አሻርኳል የሚባለው የሽርኩን የኩፍሩን ቃል ባፉ ካለው፣ ባፉ ካላለ በልቡም ይሄን ነገር ከጠላ መስማቱ ብቻ ሙሽሪክ ያስብለውም ወንጀለኛ ነው የሚያስብለው። ሙስሊም ሙእምን ሽርክን ሊጠላ ይገባዋል፣ ኩፍርን ሊጠየፍ ይገባዋል። ሰማይ ምድር ተራራዎች ለአላህ ልጅ አለው የሚለውን የኩፍር ቃል ሙሽሪኮች ካፊሮች ሲናገሩ ሲሰሙ ሊሰነጣጠቁ ሊፈረካከሱ ይደርሳሉ። አንደዑ ሊረሕማኒ ወለዳ ብሎናል አላህ ተባረከ ወተዓላ። ጉዝ የሆኑ ተራራዎች ጋራዎች እንኳ ኩፍር አስደንግጧቸው ሌሎች ለተናገሩት የሚዘገንናቸው ከሆነ በአላህ የሚያምን ለአላህ የሚሰግድ ሰው የኩፍር ሽርክ ቃላትን እንደ ቀላል ቆጥሮ ሊያደምጥ አይገባው። ሌላኛው ጥያቄ የምሰራው በሞባይል ጥገና ቤት ነው። አንድ ሰው የሆነ ሞባይል እንዲሰራለት ከሰጠኝ እኔ ካልቻልኩት ሌላ ቦታ ሄጄ በቅናሽ አሰራለሁ። ለሰውየውም መጀመሪያ የተነጋገርኩት ገንዘብ ተቀብዬ ትርፉን ወስደዋለሁ። ይህ እንዴት ይታያል?
የሚል ጥያቄ ነው። በመጀመሪያ የሚያድሱትን የሚሰሩትን ዕቃ ሲቀበሉ ዕቃውን መስራት የሚቻልበት አቅም ሙያ ካለ መስራት፣ ማደስ፣ ማስተካከል የሚችል መስሎት ዋጋ ተስማምቶ ከተቀበለ መስራትም ከጀመረ በኋላ ከአቅሙ በላይ ሆኖ ከሱ የተሻለ ሙያ ያለው ሰው ዘንድ ወስዶ ከሆነ ያሰራውና ባለበት የሥራ ዘርፍ ላይ እንደዚህ አይነቱ ተባብሮ ተጋግዞ መስራት የተለመደ ከሆነ ለሰውየው ዕቃው በትክክል ከተሰራለት አንተ ለሰራው በተስማማው መሰረት እና ከዛ በላይ በተሟላ መልኩ ስራው ከተሰራለት የተስማማበትን ገንዘብ መቀበል ይቻላል። ዕቃውን ሲቀበሉ ዕቃውን የመስራት አቅም ሙያዊ አቅሙ ካልነበረ እንዲሁ ከሰው የተቀበሉ ገንዘብ የተስማሙ ሌሎች ጋር ወስዶ ለማሰራት ከሆነ ይሄን መጀመሪያ ሊያሰራ የመጣው ሰው ማወቅ አለበት። እሱ ራሱ የተቀበለው ሰው ራሱ የሚሰራለት መስሎት ተስማምቶ ሄዶ ሳለ ማይችሉትን ዕቃ ተቀብሎ ሌላ ጋር ወስዶ ማሰራት ከሆነ ውስጡ ላይ ማታለል አለበት። አንተ ማችለው ሆኖ ወስደ ያሰራህበት ቦታ ላይ ሄዶ ቢያሰራ አንተ በከፈልከው በቅናሽ ዋጋ ማሰራት ይችላል። ስለዚህ መጀመሪያም ስትቀበል ማትችለው ከነበረ አንተ እንደሰራኸው አድርገህ አስመስለህ ከሆነ ከፍ ያለ ዋጋ ገንዘቡን የተስማማውን የተቀበልከው አይሆንም። ትርፉን መመለስ ወይም ለሰውየው ነግሮ አሳውቆ አስፈቅዶ ቀሪውን መውሰድ ነው የሚቻል። ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አይነት ውሎች ላይ ግብይቶች ላይ እውነተኛ እንድንሆን ነገሮችን ግልጽ እንድናደርግ አበረታተውናል። ግልጽነት ካለ ሐቅን ከተናገሩ ግልጽ ከሆኑና ነገሮችን ግልጽ ካደረጉ ሽያጩ ግብይቱ በረካ እንደሚሆን፣ መዋሸት መደባበቅ ካለበት ደግሞ በረካ ቢስ እንደሚሆን ተነግሯል። መጀመሪያም ሲቀበሉ የኔ ስራ ዕቃውን ተቀብሎ የተሻለ ሰው ጋር ማሰራት ነው፣ የራሴን የሆነ ጥቅም አግኝቼ ነው ማሰራለህ ብሎ መናገር ወይም የሥራውን ዘርፍ እንዲህ አይነት ስራ እንደሚሰሩ ማሳወቅ ይገባል። በዚህ መልኩ ከሆነ የሚሰራው የተቀበሉ ሌላ ባለሙያ ጋር ወስዶ እንደሚሰራ ሰዎች ሲጀመር የሚያውቁ ከሆነ ይሄኔ ችግር የለውም፣ በተስማሙበት መቀበል ይቻላል። ሌላኛው ጥያቄ መኪና መንዳት እችላለሁ ግን መንጃ ፈቃድ የለኝም፣ ኢንሻአላህ በቅርብ ወደ ሀገር ልገባ ነው፣ መንጃ ፈቃድ ተምሬ አወጣለሁ ግን ብዙ ስለሚቆይ በብር ባወጣ ጉቦ ይሆናልን? መንጃ ፈቃድ በሚወጣበት መስሪያ ቤት ስርዓት መሰረት መጠበቅ ያለበት ያክል ጊዜ ተጠብቆ ግልጽና አግባብ በሆነ መንገድ ነው መንጃ ፈቃዱ መውጣት ያለበት። ስለሚቆይ ተብሎ በግል በድብቅ መንገድ ለሰራተኛ ተጨማሪ ገንዘብ ሰጥቶ እንዲፈትን ማድረጉ አሁን ጉቦ ነው የሚሆን። መንጃ ፈቃድ ይሄን ያክልም የሚያጨናንቅ ትዕግስት የሚያሳጣ መሰረታዊ የሚባል ነገር አይደለም። አስቀድሞ ተመዝግቦ ተራ እስኪደርስ ድረስ መጠበቅ ነው። የዱንያዊ ጥቅም ብሎ ቸኩሎ አኺራን ማበላሸት አያስፈልግም። ጉቦ የሚሰጠን የሚቀበልን አላህ ረግሞታል፣ በጉቦ ጉዳይ የሚያስጨርሰን አላህ ረግሞታል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ሌላኛው ጥያቄ ማሻአላህና ባረከላህ የምንልባቸው ቦታዎች የተኞቹ ናቸው የሚል ጥያቄ ነው። ሰው ዘንድ መልካምን ነገር በምናይበት ጊዜ አላህ በረካ እንዲያደርግለት መለመን፣ ይሄ የአላህ ተባረከ ወተዓላ ስራ ነው፣ የአላህ ስጦታ ነው፣ አላህ ሽቶ ነው የሆነው ማለት ተወዳጅ ነው። ስለዚህ የሚያስደስት ምናልባት ሳይታሰብ የአይን ጥቃት ሊደርስበት ይችላል የሚባልን ነገር ስናይ ለሰዎች አላህ ንብረታቸውን መልካም ነገራቸውን እንዲጠብቅላቸው በረካ እንዲያደርግላቸው አላህን መለመን ስንፈልግ ማሻአላህ ተባረከላህ እንላለን። አንድ ላይ ከአንዳንድ ከቁርአን አንቀጾች ይሄ ኢስቲንባጥ ተደርጓል። ወለውላ ኢዝ ደኸልተ ጀነተከ ቁልተ ማሻአላህ፣ ወደ አትክልት ስፍራ ስትገባ ማሻአላህ አትልም ነበር እንዴ ብለዋል ሷሊሑ ጓደኛውን ሲመክር የነበረ አላህን የሚያውቅ ግለሰብ ሱረቱ አልካፍ ላይ እንዳለው። ነቢዩም አለይሂ ሰላቱ ወሰላም ሰዎች ጋር የሚያምር የሚያስደስት ነገር በሚታይበት ጊዜ በተለይ የአይን ችግር ላለበት ሰው ሀላ በረክት ብላ አንዳችሁ ጓደኛው ጋር ወንድሙ ጋር ደስ የሚል ነገር ሲያይ አላህ በረካ እንዲያደርግለት አይጠይቅም እንዴ ጠይቁ ብላ
እነዚህ አንድ ላይ ተደምረው መልካምና ጥሩ ደስ የሚል ነገር ሲያዩ አላህ በረካ እንዲያደርግለት ከሰው ዓይን እንዲጠብቅለት ለባለጸጋው ማሻአላህ ባረከላህ ማለት ይቻላል። ሌላኛው ጥያቄ የሴቶች ሱሪ ፋሽን ልብስ ተብሎ አጫጭር ስስ ልብስ የሚሸጥበት ቦታ መስራት እንዴት ይታያል? ሱቁ ግን ትልቅ ሱቅ ሆኖ የቤት ዕቃም የልጆችም የወንዶችም ዕቃ ይሸጥበታል። ያለነው ምዕራብ ዓለም ነው። ሐላል ስራ ብለን የምናገኘው ምግብ የማይሸጥበት እንደ ልብስና ዕቃ የሚሸጥበት ሱቆች ውስጥ ስለሆነ ነው። ጀዛኩሙላህ ኸይር የሚል ትክክለኛ ሙስሊም ሙእምን ማለት የሚበላውን የሚጠጣውን ወደ ኪሱ የሚያስገባውን ገንዘብ የሚያውቅ ሰው ነው ተብሏልና በዚህ ዘመን ምዕራቡ ዓለም ላይ የኖሩ ለዲን በዚህ ልክ መጨነቅ የአላህ ተባረከ ወተዓላ ትልቅ የሆነ ኒዕማ ነው። ነስአሉላህ ለና ወለኩሙል ሂዳየተ ወተባት። በሐላል የተገኘ ትንሹንም አላህ በረካ ያደርገዋል። በሐራም የመጣን ደግሞ አላህ በረካ ቢስ ያደርገዋል በቁጥር ብዙ ቢሆንም። ማንኛውም ሙስሊም አንድን ስራ ከመስራቱ በፊት ይሄ ይቻላል አይቻልም ብሎ ሊጠይቅ ይገባል። ሐራም ነው ከተባለ ሙሉ መተው፣ ሐላል ነው ከተባለ መስራት፣ ሹብሃ ካለበት ተጠራጣሪ አወዛጋቢ ከሆነ ደግሞ ለዲን ለክብር ሲሉ እንዲህ አይነቱን ነገር መተውን የሚገባ። የተለያዩ የተከለከሉ ነገሮች የሚሸጡበት የገበያ ማዕከል ድርጅት ውስጥ በተቻለ ያክል ምንም አይነት ስራ ለመስራቱ በላጭና ተመራጭ ነው፣ ቦታው የወንጀል ቦታ ከመሆኑ አንፃር። አማራጭ ለሌለው ሰው ግን የተለያዩ የሚቻሉም ማይቻሉም ስራዎች የሚሰሩበት ተቋም ውስጥ ቦታ ውስጥ ሐላል የሆነውን ብቻ መስራቱ ችግር የለው፣ ሌሎች ነገሮች ላይ ቀጥታ እስካላገዙ እስካልተባበሩ ድረስ። ስለዚህ የሴቶች ፋሽን ልብስ የተከለከሉ አልባሳት የሚሸጡበት የገበያ ማዕከል ውስጥ ሱቅ ውስጥ የቤት ዕቃና የልጆች የወንዶች ዕቃ የሚሸጥበት ክፍል ላይ ሐላል የሆነን በዲን ያልተከለከለን ዕቃ መሸጥ ምንም ችግር የለውም። የተከለከለውን ሰዎች በተከለከለ መልኩ የሚጠቀሙትን ነገር ቀጥታ ቆሞ መሸጥ እንዲህ አይነቱን ነገር የገቢ ምንጭ ማድረጉ ነው የሚከለከለው። ቦታው ላይ የተለያዩ ነገሮች ሊሸጡ ይችላሉ። ቀጥታ በእጃችን የምንሰራው እኛ ገቢ የምናገኝበት ስራ ራሱ ሐላል ከሆነ በሌላኛው ባልተፈቀደው ያን ስራ የሚሰሩ ሰዎች ራሳቸው ነው የሚጠየቁት። እኛ ራሳችን በምንሰራው ስራ ብቻ ነው የምንጠየቀው። አማራጭ ካለ ግን ወንጀል ከሚሰራበት አካባቢ መራቁና ከወንጀለኞች ማይገናኙበት ስራ መስራቱን። ሌላኛው ጥያቄ እኔና ባለቤቴ በስልክ ያወራን እያለ ይሄንን ነገር አስበሽው ከሆነ ወላሂ አንቺ ምስቴ አይደለሽም እኔም ያንቺ ባል አይደለሁም አለኝ። እኔ ደግሞ የተከራከርንበትን ነገር አስቤዋለሁኝ ግን አላደረኩትም። እሱ ደግሞ አስበሽው ከሆነ ነው ያለኝ። ይሄንን ስላለኝ ኒካሑ ይወርዳል? ከወረደስ ሁሉም ወይንስ አንድ ብቻ ነው? ረጃዕቱስ ማለት ይቻላል? የሚል ጥያቄ ነው። ማስፈራራትና መዛትን ማስጠንቀቅን ሳይሆን በትክክል ፍቺ ያስበውበት ከሆነ ይሄን ነገር ያለው ነገርም ሆኖ ከሆነ አስበሽው ከሆነ ያለው ነገር ታስቦ ከሆነ አዎ ኒካሑ ይወርዳል መፍታትን እስካሰበበት ድረስ። ሁሉም ወይስ አንድ ብቻ ለሚለው በመሰረቱ አንዴ ፈትቻለሁ ሲል አንድ ኒካህ ብቻ ነው የሚወርደው። ሶስቱንም ፈትቻለሁ ካለ ነው ሶስቱም ይወርዳል አይወርድም የሚል ውዝግብ ኺላፍ ያለው። ስለዚህ በመሰረቱ አንድ እንደፈታ ነው የሚቆጠረውና ያን የፈታሁት አንድ ነው ረጃዕቱ ማለት እችላለሁ ካለ ከዛ በፊት ሌሎች ፍቺዎች ከሌሉ ይሄ የመጨረሻው ፍቺ ካልሆነ ጋብቻው መጀመሪያ መስፈርቱን በጠበቀ በአሟላ መልኩ የታሰረ ከነበረ የዒዳ ጊዜ ሳያልቅ በፊት ረጃዕቱ ብሎ አብሮ መቀጠል ይቻላል። ሌላኛው ጥያቄ እኔ ባል ነበረኝ ስንጋባ አባቴ አልተነገረም። እንጀራ አባቴና እናቴ ናቸው የዳሩኝ። ኒካሑን ያሰረው ደግሞ የባሌ የአያቱ የእህቷ ልጅ ነው። እኔንም የሆነ ነገር በያሉኝ አልኩ። ከዛ በኋላ እርጉዝ መሆኔ ሳይታወቅ በተጋባን በሁለት ዓመታችን 3 ጊዜ ፈታሁ አለ። ሄድኩ ግን እርጉዝ ነበርኩ። ከዛ አረብ ሀገር መጣሁ። ስመጣ የኛ አይነት ኒካህ ባጥል እንደሆነ ሰማሁ። ይህ እንዴት ይታያል ያብራሩልኝ የሚል ጥያቄ።
ሴት ልጅን የእንጀራ አባቷ መዳር አይችልም። ኒካሁን ያሰረው ደግሞ የባሌ የአያቱ የእህቷ ልጅ ነው ይላል። የባል የአያቱ የእህት ልጅ አንቺን መዳር አይችልም። መዳር የሚችለው አባት፣ የአባት አባቱ አያት፣ ሴት ልጅ የደረሰ ወንድ ልጅ ካላት ወንድሞቿ፣ የአባቷ ወንድም የሆኑ አጎቶቿ፣ እነዚህ ናቸው ኒካህ ሊያስሩ የሚችሉት። እዚህ የተጠሩት ደግሞ ማናቸውም እስካልተወከሉ አባት እስካልወከላቸው ድረስ ኒካህ ማሰር ማይችሉ ሰዎች ናቸው። አንቺን የሆነ ነገር በይ ብለውሽ ስላልሽ ያንቺ የሆነ ነገር ማለት ይሄን ክፍተት አይሞላም። ሆኖም ይሄ ጉዳይ ጥያቄው መጨረሻ አካባቢ ላይ እንደተነገረው በሶስት ፈትቻለሁ ብሎ ተለያይታችሁ ጉዳዩ አብቅቷል። ስህተት ነው። ተውበት ማድረግ እስትግፋር ማድረግ ተውበት ማድረግ አላህን ይቅርታ መጠየቅ ነው። ከሱ ጋር ዳግም መኖር ከፈለጉ እንደ አዲስ ኒካህ ማሰር። ምንም እውቀት ያልደረሰበት አካባቢ ላይ ከነበረ ያሉት በዚህ መልኩ ኒካህ ማሰር ይቻላል የሚል እምነት ኖሯቸው ትክክለኛ ኒካህ ያደረጉ መስሏቸው ከሆነ በዚህ ግንኙነት የተፈጠረው ልጅ የዝሙት ልጅ አይባልም። መቀጠል ግን ከፈለጉ እንደ አዲስ ኒካህ ሊያስሩ ይገባል። ሌላኛው ጥያቄ ነፍሰ ጡር የሆነች ሴት ፈትቻለሁ ቢል ኒካሁ ይወርዳል ወይንስ አይወርድም? ጀዛኩሙላህ ኸይር የሚል ጥያቄ። መፍታቱ የግድ ከሆነ እርግዝና ላይ ሆኖ መፍታት ይቻላል። የሚከለከለው የወር አበባ ደም ላይ ሆኖ መፍታት ነው። ከወር አበባ ደም ከጠሩ በኋላ ግብረ ስጋ ግንኙነት በተደረገበት ጊዜ መፍታት ነው። ከወር አበባ ደም ጠርታ ከታጠበች በኋላ አሊያ ደግሞ ግንኙነት ባልተደረገበት የንጽህና ወቅት ላይ ነው መፈታት ያለበት። ወከዛልክ እርግዝና መኖሩ ከተረጋገጠ በኋላም መፍታት ይቻላል። እስክትወልድ ድረስ ዒዳዋ አያልቅም። የእርግዝና ጅምር ላይ የተፈታች ሴት ምናልባት የዒዳ ጊዜ ረዝሞባት ልትቸገር ትችላለች። እንደተፈታች ብትወልድ ደግሞ በቀናትም በሳምንታት ውስጥም ብትወልድ ዒዳው ያልቃል። ሻሂድ ነፍሰ ጡር የሆነችን ሴት አትፍቱ የሚል እርግዝና ላይ ተኮኖ መፍታት አይቻልም የሚል መመሪያ የለም። هذا بالله توفيق። ለዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።